ደጃል ስለሚባል ፍጡር ነግራችኋለሁ። ፊትነቱን ዐዚማ ትልቅ ፈተና መሬት ላይ የሚከሰትበት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በተዘገበው ሐዲስ ላይ ምን ይላሉ? ማ በይነ ኸልቂ አደም ኢላ ቂያም ሳአ ማ ሚን አምሪን አክበሩ ሚን ደጃል። አላህ እኮ አደምን ከፈጠረበት ጊዜ ጀምሮ እስከ የውመል ቂያማ እንደ ደጃል አይነት ፈተና መሬት አታስተናግድም ይላል። በጣም ከባድ ፈተና። ورواه ابن ماجه في سننه والحاكم في مستدرك من حديث أبي أمامة الباهلي أن النبي صلى الله عليه وسلم قال نبياتين إهن كستسين أقروا من الله إنه لم تكن فتنة في الأرض منذ خلق الله ذرية آدم أعظم من فتنة الدجال. الله أكو يا آدم زروج مريت ليك بتنبو على اسك يوم القيامة عند دجال عينت فتنا بأمته تشلي على كم وإن الله لم يبعث نبيا إلا حذر أمته الدجال. تملكتت الله منم نبي አላከም ኡመቶቹን ከደጃል ፈተና እንዲያስጠነቅቁ ያዘዛቸው ቢሆን እንጂ ደጃል የሚባል የሚመጣ ፍጡር አለ ኡመትህን ንገር እየተባለ ያልታዘዘ ነብይ የለም። ወአና አኺሩል አንቢያ እኔ ደግሞ የመጨረሻው ነብይ ነኝ። ወአንቱም አኺሩል ኡመም እናንተ ደግሞ የመጨረሻ ህዝቦች ናችሁ፣ የመጨረሻ ኡመት ናችሁ። በነዛኞቹ አልወጣም። وهو خارج فيكم لا محالة በእናንተ መውጣቱ ጥርጥር የለውም፣ ይወጣል እናንተ ጋር። وإن يخرج أنا بين أظهركم فأنا حجيج لكل مسلم እኔ በህይወት ያለው ከወጣሉ ለሰሃቦች እኔ የሙስሊሞቹ ጠበቃ ተከራካሪ ነኝ፣ እኔ ተከራካሪያችሁ ነኝ። وإن يخرج من بعدي ከኔ በኋላ ግን በኡመቶች ላይ ከወጣ فكل امرئ حجيج نفسه ያንዳንዱ ሙስሊም የራሱ ጠበቃ ተከራካሪ ነው። والله خليفتي عليكم والله ደግሞ በእናንተ ላይ የተውኩት ምትኬ ነው። አላህ ይጠብቅ ኡመቴን ሲሉ ነብዩ ሰለላሁ ዐለይሂ ወሰለም አስተላለፉ። መሲሑ ደጃል ደጃል መሲሕ የሚለው ቃል በዲናችን ለሁለት ግለሰቦች ተሰጥቷል። አንድ ለታላቁ ነብይ ነብይ ዒሳ መሲሕ ኢየሱስ እንለዋለን። መሲሑ ደጃል ደግሞ ለደጃል ተሰጥቷል። መሲሕ የሚለው ቃል አሉ ኢብኑል አሲር ታላቅ የቋንቋ ምሁር ናቸው። ምን ይላሉ? ሱሚየል መሲሕ መሲሕ የተባለው እኮ ደጃል አሉ ሊአነ ዐይነሁ መምሱሑን አንድ አይኑ የታበሰ የጠፋ ስለሆነ ነው አሉ። የደጃል አይን ምንድነው? የጠፋ ነው። ደጃል ለምን ተባለ? ደጃል ከዓረባዊ ደጀለ ከሚል ስሮ ቃል የመጣ ነው። ደጀለ ማለት غطى الحق بالباطل ሐቅን በውሸት የሚያላብስ ውሸታም ማለት ነው። በጣም ዋሾ ስለሆነ ደጀለ የሚለው ደጃል አሉት። አጋን ነው። ካዚብን ከዙብ እንደምንለው ማለት ነው። በጣም እጅግ ውሸታም ነው። መሲሕ የተባለ አይኑ ስለጠፋ ነው። ነብዩላህ ዒሳ መሲሕ የተባሉት ለምንድን ነው? ሊአነሁ አሉ إذا مسح يشفي الناس من الأمراض بإذن الله بالله فقاد مسح مالت عبس مالت مسح الخفين خف ما عبس እንደምንለው ነብይ ዒሳ አለይሂ ሰላም አላህ ከሰጣቸው ተአምር ሰዎችን ታመው ሲዳሷቸው ቆዳቸው ተበጣጥሶ ሲዳሷቸው ቁምጥናው ላይ ለቃቸው ነበር። መሲሕ ተባሉ። وأبرئ الأكمه والأبرص وأحيي الموتى بإذن الله ሙታንን ይቀሰቀሱ ነበር። የታመመን ሲዳሱት ይድን ነበር። ለዚህ ምን ተባሉ? እሳቸው መሲሕ ተባሉ። የሁለቱ ልዩነት እንዲህ ነው። መሲሕ ወስፉ ደጃል ሲቅርጹ ምን አይነት ፍጡር ነው? ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ደጃልን በህልም ያሳየኝ ይላል። ፍጥረቱ ምን አይነት እንደሆነ يقول رجل ወንድ ነው አሉ። ረጁል የሚለው ቃል ለጅንም ለሰውም ይሆናል። وإنه كان رجال من الإنس يعوذون برجال من الجن رجل የሚለው ቃል ለሰውም
ለሸይጣንም መዋል ይችላል ለጅንም ረጁል ሚለው ቃል ዑለማዎች ተካለፉበት ከሸይጣን ዘር ነው ደጃል የሚባለው ፍጡር ወይስ ከሰው ዘር ነው አብዛኛዎቹ አኢማዎች ከሰው ዘር የሚወጣ ለየት ያለ ፍጡር ነው አሉ ከፈሎቹ ደግሞ ኖ ከጅን ዘር ነው በሰው ተመስሎ ነው የሚመጣሉ على كل حال رجل ወንድ ነው احمر ቀይ ነው جعد الراس ራሱ مجعد ጸጉሩ የተቆጣጠረ ነው اعور العين አንድ አይኑ የጠፋ ነው كانه عنبه طافئه አይኑ ልክ ውሃዋ የተወሰደ ወይን ታቃላችሁ ውስስ ስትል እንደዛ ይመስላል ይላል ወስፉ دجال ሲታይ በሌላም ሐዲሳቸው ለነብዩ ሰለላሁ ዐለይሂ ወሰለም ሙስሊምና ቡኻሪ ባስተላለፉት ላይ قام رسول الله صلى الله عليه وسلم في الناس فاثنى على الله ነብዩ አንዴ ሰዎች መሃል ቆሙና አላህን የሚገባውን ምስጋና ካደረሱ በኋላ ثم ذكر الدجال دجالን አስታወሱልን ይላል فقال اني لانذركم እኔ አስጠነቅቃችኋለሁ አሉ ለሰሃቦቹ وما من نبي الا وقد انذره قومه ማንም ነብይ እኮ አልመጣም ህዝቦቹን ደጃልን ያስጠነቀቀ ቢሆን እንጂ لقد انذره نوح قومه ነብይላ ኑህ የዛሬ ስንት ሺህ ዓመት ስለ ደጃል አስጠንቅቀው ሄደዋል ولكن አሉ ረሱል ሁሉም ቢያስጠነቅቁም ነገር ግን اقول لكم فيه قولا لم يقله نبي لقومه ማንም ነብይ ለህዝቦቹ ያልነገረውን ለየት ያለ ምልክት እነግራችኋለሁ ምን አሉ تعلموا እወቁ አሉ ረሱል انه اعور دجال عندنا ما وان الله تبارك وتعالى ليس باعور الله عندنا ادلم على نبينا صلى الله عليه وسلم دجال ምንድነው አንድ አይኑ የጠፋ ፍጡር ነው ደጃል ነብያችን ሰለላሁ ዐለይሂ ወሰለም ትልቅ ፈተና ስለሆነ ተጠንቅቀን የሱ ምንነት እንድናቀው ግልጽ ምልክት ይሰጡናል رواه مسلم من حديث حذيفة بن اليمان حذيفة باستلالفت حديث لي نبياتنا من ይላሉ مكتوب بين عينيه كافر كدجال እኮ ከአይኖቹ መካከል ካፊር ሚል ጽሁፍ አለ الله أكبر يقرأه كل مسلم كاتب وغير كاتب ይሄን ደግሞ ማንኛውም ሙስሊም የሆነ ሰው ሚጽፍም ይሁን የተማረም ይሁን ያልተማረ ያነበዋል ደጃል ግንባር ላይ ምን አለ ካፊር وفي روايه مسلم ባስተላለፉ ዘገባ ላይ ግንባሩ ላይ ካፍ ፋ ራ ሚል ጽሁፍ አለ ካፊር ማንኛውም ሙስሊም ያነበዋል ሲያይ ደጃል ሌላ ወስፉ ግንባሩ የወጣ ፍጡር ነው አንገቱ ከራሱ ጋር የገጠመ ደጃል ሲራመድ እኛ ፊት ለፊት ነው የምንራመደው እንዲህ ነው የሚራመደው ይላሉ ረሱል ሰለላሁ ዐለይሂ ወሰለም لا عقب له ለሱ ዘር የለውም ከኋላው የተቋረጠ ነው ዘር የለውም ይሉናል ጎበጥ ብሎ ነው የሚሄደው ይላል ረሱል እንዴት እንደሚስሉልን አያችሁ አደል አማና ሰለላሁ ዐለይሂ ወሰለም ቁልጭ አርገው ደጃልን እንድንለየው ሚመጣ ትልቅ ፈተና ነው ሙስሊሞች ይጋፈጡታል ማንነቱን እንዲያውቁ እየጠቆሙን ነው አይኑ አሉ አንደኛው የፈረጠ ወይን ይመስላል የጠፋ ነው አንደኛው ደግሞ ከዙጃጅ ልክ እንደ መስታይት አረንጓዴ አይን ያለው አሉ በጣም ያስፈራ እንዲስታየው አንድ አይን ነው ያለው የሚለውን የዘመኖቹ አንዳንድ ዳዒዎች ያዙና ደጃል ማለት የሚመጣ ፍጡር አይደለም ቴሌቪዥን ነው አሉ ቴሌቪዥን አንድ መስኮት አይደል ሌሎቹ ደግሞ ትንሽ የተማርነ ያሉት ደጃል ማለት የሚመጣ ፍጡር አይደለም the western civilization the material civilization ይሄ የነጩ ስልጣኔ በቁስ ነው እንጂ የሰለጠኑት በመንፈስ ወድቀዋል አይደል ሩሂይ ነገር የላቸውም አላህ ያቋ ይሰግዱ የሰለጠኑት በህንጻው በቁስ ነው የሰለጠኑት እነሱ ማለት ነው አንድ አይን ያላቸው ይሄም ያለም አይደለም ደጃል ትክክለኛ ፍጡር መሬት ላይ የሚከሰት ነው
ደጃል ፈተናውን ከባድ ያደረገው ለምን ይመስላችኋል? ጥሪውስ ምንድነው? ደጃል ወደ ህዝብ ሲወጣ ምን ብሎ ነው? አና ረብኩም፣ እኔ አላህ ነኝ፣ እኔ ፈጣሪያችሁ ነኝ ብሎ ነው የሚወጣ ወደ ህዝብ። በእኔ እመኑብኝ። ይሄ ነው ጥሪው። አላህ ስብሓነሁ ወተዓላ ለዚህ ፈተናው እንዲረዳው የተለያየ ችሎታ ሰጥቶታል። በጣም ይፈጥናል። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በተዘገበው ሐዲስ ላይ ነዋስ ብኑ ሰምዓን ጠየቅናቸው፣ ያ ረሱለላህ አንተ የአላህ መልእክተኛ፣ ወማ እስራዑሁ ፊል አርድ፣ ደጃል መሬት ላይ እንዴት ነው የሚንቀሳቀሰው አሏቸው። ነብዩ ምን አሉ? ከልገይዝ፣ እንደ ዝናብ ነዋ። እስተድበረትሁ ሪህ፣ ንፋስ ያባረረችው ዝናብ ታውቃላችሁ? እንዴት ነው የሚበረው? እንደዛ ነው መሬት የሚያዳርሰው። እየበረረ ነው የሚሄደው ንፋስ እንዳባረረችው ዝናብ። አላህ የተለያየ ችሎታ ይሰጠዋል ህዝቡን ሊፈትን። የትምህርቱ ዓላማም ይሄ ነው። እኛ አሁን ያለንበት ሙስሊሞች አንድ ዓሊም ዲሽ ውስጥ ስከታተል ኡመተል ኢስላም አሁን ያለበት ምጥ ላይ ነው አለ። ተቸግረን ያለን ፍልስጤም ላይ እስራኤል ትዘምታለች፣ ሙስሊሙ ሰላም የለውም። ላ ወላህ ትልቅ ፈተና ገና ፊት ለፊት ይጠብቀናል። ይሄማ ተራ። ይሄንም ለመጠቆም ነው ሐቂቀተን የዚህ ፕሮግራም ዓላማ። አላህ ነኝ ብሎ መጣራት ይጀምራል። ምን ይላሉ? ፈየእቲ ዐላ ቀውሚን ፈየድዑሁም፣ ወደ ሆነ አገር ይገባና ህዝቡን እኔ ጌታችሁ ነኝ ይመኑብኝ ይላል። ያምኑለታል። ፍጥረቱን ሲያዩ ፈየእሙሩ ሰማአ ፈቱምጢር፣ ሰማይን ያዛል አዝንቢ ይላታል። ፈቱምጢር ታዘንባለች። ወየእሙሩ ልአርض ፈቱንቢት፣ መሬትን ያዛታል አትክልቱን ፍሩቱን የተለያየ እጽዋት ታወጣለች፣ ያዛታል። እያዩት ህዝቦቹ ሲወጣ ፍራፍሬው ያዩታል። ስለዚህ አላህ ለምን አይሆንም ይላሉ። ፈተናው ከባድ ነው። እንስሳዎቹ ስጋቸው ስጋ ይለብሳል፣ አካላቸው ወተት ይሞላሉ። በዚህ ምቾት ጥሏቸው ይሄዳል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዛም ወደ ሌላ አካባቢ ይመጣል። ፈየድዑሁም ፈዩንኪሩነ ዐለይህ፣ ይጠራቸዋል። አንተ አንቀበልህም፣ እኛ ሙእሚኖች ነን ሳሊሖች ነን ይላሉ። ፈየእሙር ሰማአ ፈተተወከፍ፣ ሰማይን ያዛል ዝናብ ይቋረጣል። መሬትን ያዛል አትክልት እንዳለ ይደርቃል። እንስሳዎቻቸው ይሞቱባቸዋል። ረሱል ሐዲሱ ሲጨርሱ ምን ይላሉ? ፈዩስቢሑነ ሙምሒሊነ ለይሰ ቢአይዲህም ሸይኡን ሚን አምዋሊህም፣ እጃቸው ላይ ያለ ንብረት እንዳለ ይጠፋል። እንስሳዎች ይሞታሉ፣ አትክልቶች ይደርቁባቸዋል፣ በችግር ያሳልፋሉ። ሙእሚኖች እኮ ናቸው። ትልቅ ፈተና ነው ደጃል። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም አላሁም ስብሓነሁ ወተዓላ ከኑሕ ጀምሮ ለእያንዳንዱ ነቢይ ህዝብህን አስጠንቅቅ ሲል የላከው። በጣም የሚገርመው ነቢዩ ምን ይላሉ? ፈየሙሩ ቢልኸረባ፣ አንድ ባዶ ቦታ አካባቢ ከተከታዮቹ ካመኑበት ጋር አብሮ ያልፋል። ሲያልፍ ባዶ በረሃ ላይ ያልፋል። መሬቷን ያዛታል። አኽሪጂ ኩኑዘኪ፣ አንቺ ውስጥ ያለ ማዕድን አውጪ ይላታል። መሬትን ነው የሚያዝ። ህዝቡ ቁሞ ይመለከታል። ነቢዩ ምን ይላሉ? መሬት ላይ ያሉ ወርቅ፣ አልማዙ፣ ብሩ ከመሬት ተፈልፍለው ወጥተው ፈየትበዑነሁ ከየዓሲብ ነኽል ይላል። ላይክ ስዋም ኦፍ ቢስ፣ ልክ እንደ ንብ መንጋ ወርቁ አልማዙ ይከተለዋል ይላል። ከባድ ነው። ሌላ አላህ የሚሰጠው ችሎታ ሰዎች እንዲፈትን የሞተን የመቀስቀስ ችሎታ ይሰጠዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ? ثم يدعو رجلا ممتلئا شبابا፣ ወጣትነቱ የተሟላ ወጣትና ብሎ ይጠራዋል። ከዛም فيقطعوه جزيلتين፣ ከሁለት ይከፍለዋል። ይሄን ወጣት ተቆርጦ ይወድቃል። ثم يدعوه፣ ከዛም ቁም ሲል ያዘዋል። አካሉ ገጥሞ ሰው ሆኖ ይነሳል ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፊትነቱን ዐዚማ፣
ከባድ ፈተና ከዚህም በላይ አላህ Subhanahu Wa Ta'ala ሸይጣኖችን እንዲገለገልባቸው ያገራለታል ጅኖችን ነብያችን ሰለላሁ ዐለይሂ ወሰለም ይላሉ يأتي إلى الرجل فيقول له اتبعني ወደ አንድ ሰው ወጣት ይመጣና ተከተለኝ እኔ ጌታህ ነኝ ይለዋል فينكر አልከተልህም ይለዋል አንተ ጌታ አይደለህም ብሎ ይመልሰዋል فيقول له دجال من ይለዋል أرأيت لو بعثت لك والديك أتؤمن بي እናት አባት ሙተው ቀብር ውስጥ ነው ያሉ በቀሰቀሳቸው ትከተለኛለህ ይለዋል ይሄ ሰው ይደነግጣል ነዓም የዚህ ያህል ችሎታ ካለህማ እንዴት አልከተልህም ከዛም እነዚህ ጅኖች ቀብር ውስጥ ገብተው እናት አባቱን ተመስለው ይወጣሉ ቀብሩን ከፍተው ይሄ ወጣት ይመለከታል ወጣው ምን ይሉታል ያ ቡነየ اتبعه فإنه ربك ልጃችን ሆይ እሱ እኮ ፈጣሪያችን ነው ተከተለው ይሉታል فتنة عظيمة እጅግ በጣም ትልቅ ፈተና የመጨረሻውን ክፍል ያገኘዋል ነብያችን ሰለላሁ ዐለይሂ ወሰለም አንድ ሐዲሳቸው ላይ ምን ይላሉ صحيح ሐዲሶችን ነው መጠቅሰው ነኝ ታሪኩ ጥራት እንዲኖረው صحيح ብቻ ነው የዘገብኩት ነብያችን ምን ይላሉ إن هذه الأمة ይሄ ኡመት የኔ ኡመት እኮ جعل آفيتها في أولها ሰላም የተደረገላት ለመጀመሪያዎቹ ነው وسيصيب آخرها بلاء የመጨረሻዎችን ግን የማይችሉት በላይ ያጋጥማቸዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ደጃልም ከነዚህ ፈተናዎች ውስጥ ዋነኛው ነው ወለሁ ናሩን ወጀና ነብያችን ሌላ ሐዲሳቸው ላይ ለደጃል አላህ ሳትና ጀነት ይሰጠዋል ይላሉ አብሮት የሚጓዙ كما في صحيح البخاري من حديث أن النبي صلى الله عليه وسلم قال لدجال كو نج وتتمزل ونزي كتلوان ونارا ميكتاتل ساتم بيهدبت عبروت يبران نبي من قالوا جن فناره ماء بارد وماؤه نار يدجال وهامي مسلاچو ነገር ሳት ነው ሳት የሚመስላችሁ ደግሞ ቀዝቃዛ ውሃ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምን ነው ደጃል ነው ሐቅን በውሸት የሚሸፍን ሳት የሚመስል ውሃ ነው ውሃ የሚመስል ሳት ነው በሌላ ሐዲሳቸው ላይ አላህ እንዴት እንዳሳወቃቸው ስለዚህ ክስተት ነብዩ በጥልቀት ሲናገሩ ምን ይላሉ ለአና አሉ የረሱልን ቀውል ስም እኔኮ ለአና አዕለሙ ቢማ مع الدجال منه እኔኮ ደጃል ይዞት ከሚንቀሳቀሰው ነገር ከደጃል በላይ አውቃለሁ ተመልከተ ረሱል ምን እንዳሳወቃቸው አላህ ደጃል ይዞት የሚጓዘው ነገር አለ ከደጃል በላይ ያዘውን ነገር ነው ያውቀዋለሁ ምን እንደሆነ معه نهران يجريان አብረውት የሚጓዙ ሁለት ወንዞች አሉ احدهما رأي العين ماء ابيض አንዱ ስታየው ነጭ ውሃ አብሮት የሚፈሰው والآخر رأي العين نار تأجج ሚነድ ሚንቀለቀል ሳት ነው አንደኛው አሉ فإما أدركنا أحد نبياتش من قالوا كان أمتي هيك استد كقدماتشو قالوا نبي من قالوا فليأتي النهر الذي يراه نارا ساعت ميمسلون يمتعنا له رسول الله صلى الله عليه وسلم ثم ليطأطئ راسه زكا درقو يتطاولوا فإنه ماء بارد كزكاز زهوانوال ساعت ميمسل የሚያስፈራችሁ አትፍሩ አይናችሁን ጨፍናችሁ ግቡና ሳቱን ጠጡት ቀዝቃዛ ሆነ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት ችሎታውላ የሚሰጠው ፍጡር ነው ደጃል ደጃል የት ነው የሚገኘው አሁን በዘመናችን አለን ሆይ ደጃል የሚገርም ሐዲስ ሙስሊም ላይ የተዘገበው ላካፍላችሁ ሐዲሱን ያስተላለፈችው ፋጢማቱ ቢንቱ ቀይስ የምትባለው ታላቁ ሰሃባ ናት ምን ትላለች አንዴ ቤት ቁጭ ብዬ ያለ ተጣሪ ተጣራ الصلاة الجامعة ማለት በእስልምና ታሪክ
ለየት ያለ ክስተት ሲኖር የሚጠራበት የድል ጥሪ ነው፣ ትልቅ ጥሪ ነው። አሰላቱል ጃሚዓ ተሰብሰቡ ተባልነ። እየሮጠ ሰሓባው እንዳለ መስጂድ ገብተን ሞላን። እኔም ትላለች ከወንዱ ሶፍ ጥግ ነበርኩ፣ መጨረሻ የወንዱ ሶፍ እንዳለቀ የሴቱ ነው ከኋላ። እዛ ጋር ቁጭ ብዬ ነበር። ነቢያችንም ሰለላሁ ዐለይሂ ወሰለም ሶላታቸውን ጨርሰው እንዳበቁ ነቢያችን ሰለላሁ ዐለይሂ ወሰለም ጀለሰ ዐለል ሚንበሪ ወሁወ የضሐክ። ነቢዩ ሚንበሩ ላይ ወጡና የመገረም ፈገግታ ፈገግ እያሉ ሚንበሩ ላይ ወጣው ቁጭ አሉ። ثم قال ليلزم كل انسان مصلى እያንዳንዳችሁ በመስገጃ ቦታችሁ ቁጭ በሉ አሉ። ቁጭ አለ። ثم قال أتدرون لما جمعتكم ለምን እንደሰበሰብኳችሁ ታውቃላችሁ አሉ። قالوا الله ورسوله أعلم አላህና መልእክተኛው የበለጠ ያውቃሉ አሉ። قال አደበኛ ናቸው። ነብዩ ምን አሉ? إني والله ما جمعتكم لرغبة ولا لرهبة እኔ እኮ ሊረግባ ምርኮ መጥቶ ማከፋፍሏችሁ ኑሮኝ አይደለም የጠራኋችሁ። ወላ ሊረህባ ወይም ጦርነት ኑሮ ተዘጋጁ ልዘምቱ ነው ልል አይደለም ይላሉ ሸርህ ሲያደርጉት ሙሐዲሶቹ። ወላኪን ጀማዕቱኩም የሰበሰብኳችሁ ተሚም ነዳሪ የሚባል ሰሃባ አለ። ተሚም ከሳቸው ፊት ለፊት ቁጭ ብሏል። ተሚም ነዳሪ ነሳራ ነበር፣ ክርስቲያን ነበር። እስልምናን ከኔ እጅ ተቀብሎ ዛሬ የሚገርም ታሪክ ነገረኝ። እሱ የነገረኝ ወሬ እኔ ስለ ደጃል ስነግራችሁ ከነበረው ጋር ስለገጠመ ገርሞኝ ልነግራችሁ ነው የጠራኋችሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወሐደሰኒ አሉ ነቢያችን ነገረኝ አነሁ ረኪበ ፊ ሰፊነትን በሕርየትን። ይህ ተሚም ነዳሪ ክርስቲያን እያለ ከ30 ወጣቶች ጋብሮ ወደ አንድ ወንዝ በመርከብ ይሳፈራሉ። فلعب بهم الموج شهرا في البحر አንድ ወር ሙሉ እዛ ወንዝ ውስጥ ገብተው መርከቧን ማዕበል ያናውጣት ገባ። ወር ሳይወርዱ መጨረሻ ላይ ይሄ ማዕበል እየገፋ አንድ ወንዝ ዳርቻ ላይ ፀሐይ መግቢያ አካባቢ ይተዋቸዋል። ከዛም ምን ይላሉ? فدخلوا الجزيرة እነዚህ ተሚም ነዳሪ ሰሃባውና አልሰለመም ያኔ ከ30 ጓደኞቹ ጋር ሆኖ ወደዚህ ደሴት ገቡ። የሆነ ደሴት የት እንደሆነ አላወቁትም እነሱ። ብቻ ወር ሲንገላቱ ቆይተው የሆነ ቦታ ነው ያረፉት። فلقيتهم دابة አንዲት እንስሳ አገኘቻቸው። አህለብ كثيرة الشعر ጸጉር የለበሰች ሙሉ ለሙሉ لا يدرون ما قبوله من دبوره የዚች እንስሳ ፊቷ ከኋላዋ ማይለይ من كثرة الشعر አካሏ ከለበሰው የጸጉር ብዛት ምኗ ማይለይ ለየት ያለች እንስሳ ናት። ከዛ ተገረምንና ወይለኪ ማ አንቲ ማነሽ አንቺ አላት ዝም ብለን። قالت فتكلمت ይህች እንስሳ መናገር ጀመረች። قالت أنا الجساسة እኔ ሰላይ ነኝ አለች። እንስሳ እኮ ነው የምታናገራቸው። ደነገጥን አለ። قالوا وما الجساسة ሰላይ ማለት ምንድነው አልናት። መልስ አልሰጠችንም። ሌላ መልእክት አመላከተችን። قالت أيها القوم እናንተ ሰዎች ሆይ انطلقوا إلى هذا الرجل في الدير دير ማለት የአምልኮ ቦታ በረሃ ውስጥ የሚገኝ ነው። እዛ የአምልኮ ቤት ውስጥ የሚጠብቃችሁ አንድ ሰው አለ። فإنه إلى خبركم بأشواق የእናንተን ዜና ለመስማት